አሁን ኢትዮ ቴሌኮም እንግዲህ አዲስ የሆነ መረጃ ይዞ ብቅ ብሏል። አድማጮቼ የኛን ጉዳይ ወደ ጎን ተውታው በቃ ምንም ብንል ምንም ስለማንደመጥ ከዚህ በኋላ ሌላ ችግር ሊከሰት ስለሚችል ባናወራው ነው የሚሻለው። ስለዚህ ሁላችሁም ተውት። ኮሜንት ላይ የማይሆን ነገር አጻፉ። ምላሽ አላገኘንም ያው እንከፍላታለን። እንዴትም ቢሆን እንደ ከግራኪስም ቢሆን የቋጠርከውንም ቢሆን አውጥተህ ከፍለም ቢሆን እንከፍላለን። መረጃውን አድርሳችሁ ሬዲ ናችሁ አይደላችሁ መሰለኝ። ለማንኛውም የቴሌስትሪም ሰርቪስ ጀምሯል። ባጭሩ ሐሳቡ ልንገራችሁ። አሪፍና በአይነቱ ለየት ያለ ይሄ ቴክኖሎጂ ስታይል ነው። በዚህ ደስ ብሎኛል እኔ። ያው የኛን ጉዳይ ግን ያው ስለማባሉ ትንሽ ይደብራል። ያው ሚዲያ ላይ ስለሆነ ሁሉ ነገር አሁን እየተሰራ ያለው ሰው በሚዲያው ሐሳብ ሲሰጥ ትንሽ ምላሽ ቢሰጥበት ክቡር የኢትዮ ቴሌኮም ተቋም ስለባንባልናለን። ከስተመር ክቡር ነው። የብዙ አመት ከስተመሮች ነን። ብዙ አመት አብረን ኖረናል እንግዲህ። ስለዚህ ቴሌን የተጠቀምነው ዛሬ አይደለም ከልጅነታችን እስካሁን ድረስ ተጠቅመናል። ለምን ዝም እንደምትሉን አይገባንም። እንዳንዳንዶቹ ያው መሳደብ አያምርም በእኛ እንዲሁ ብንነጋገር እንግባባለን ብለን ነው። እናንተም ስለማትሳደቡ እኛም ደግሞ አንሳደብም። ግን እየተደመጠን አይደለም። ሐሳባችን ከግምት ውስጥ ቢገባ ጥሩ ነው። ይሄ ቴሌስትሪም ሰርቪስ ባለፈው ትዝ ካላችሁ አሾ ስፒድ መጥቶ ነበረ። አሾ ስፒድ ጠይቆ እንዲሳካና ለላይቭ ስትሪም እንዲፈቀድ እንዲስተካከል የጠየቀው አይነት ሰርቪስ ነው። በጣም አሪፍ ኔትወርኩን ከፍ የሚያደርግ ላይክ ውጪ ላይ በተለይ ስትሰሩ ኔትወርኩ እንዳያዘጋችሁ ምናምን የሚያገለግላችሁ ቆንጆ ነው። በጣም አሪፍ ነው። ለኩባንያው በፋይበር የታገዘ ምርጥ የሆነ ስራ ነው። በ4K ምን ማድረግ የምትችሉት መቅረጽ እንዲያስችላችሁ አንድ ነገርም እንድታዩም ስፒዱ አሪፍ የሆነ ማለት ነው። እሺ የኛስ ጉዳይ ነው። እኛ በመንከፍለን 4K ሆነ ነው ጥያቄው። ላይቭ ስትሪም ማድረግ ብንፈልግ በምን እናድርግ ነው። እንደምታዩት እንግዲህ ኢትዮጵያ ላይ ያለው የሞኔታይዜሽን ኢሹ አስቸጋሪ ነው። አብዛኛው ነገር ሞኔታይዝ ለማድረግና ክፍያ ለማስጀመር እየደከምን ባለበት ምን አለ እንደ ሰው ብንደመጥ እንደ ከስተመር ሳይሆን እንደ ሰው ተደምጠን ምላሽ ቢሰጥ እና አይ ዶንት ኖ ብቻ ያው ኦዲፍ ጆ ብለን ከምንተው እንዲሁ እንነጋገርና አስተያየት አድርጉልን። በጣም ነው ከበደን። የህዝብ ማለቅ መሞት የለበትም። ኑሮ በጣም አዛ ሆኗል። እንደውም ትንሽ ያሳረፉ የህዝቡን ጥያቄ ዝቅ ብላችሁ ብትሰሙ በደንብ ለምታዳምጡት ቢያንስ የአትክልት ገበያ ትንሽ ስለቀነሰ ሰው ቢያንስ ጥሩ እየኖረ ነው ማለት ቢያንስ የሽንኩርትና የቲማቲም ገበያ ስለቀነሰ ሌላው እንዳለ ኖሯል። እንግዲህ ምግባውን ቁርስ ላይ በልተን ምሳሌ 100 ብር እየጨመረ ያለበት ሰዓት ነው እና አንዳንድ ነገሮች እንዲሁ ብንተዋቸው ለበጎነት ለመልካም ለምርቃቱም ከዚህ ህዝብን ለሚደርሰን በረከት ስንል የነገው ጥቅምም ስለሚገኘው ተስፋ እያደረገን ብንተው ድምጻችን ይሰማ ማለት ወዳለ